ለዊንዶውስ ኮምፒውተር ተጠቃሚዎች ቴሌግራም ዴስክቶፕን የምንጠቀም ከሆነ ከቅርብ ጊዜ ወዲህ የአማርኛ ፎንቶችን አላነብ ብሎን ተቸግረናል። የአማርኛ ጽሁፍ ያላቸውን ቴክስቶች ብላንክ ነው የሚያደርጋቸው። ለምሳሌ እዚህ ጋር አሁን የአማርኛ ቴክስት አለ፣ እዚህ ጋር የአማርኛ ቴክስት አለ። ቁጥሮችን፣ ስርዓተ ነጥቦችን፣ ምስሎችን፣ ሌሎች ከአማርኛ ቴክስት ውጪ ያለውን ካራክተር በሙሉ ያሳያል እንደምትመለከቱት። አማርኛውን ግን እንደምትመለከቱት ባዶ ነው፣ ነጭ ነው የሚያደርገው። ምንም ቴክስት እንደሌለ አይነት ነገር ነው የሚያደርገው። ሌሎቹም ላይ ብንሄድ ለምሳሌ እዚህኛው ላይ ብንሄድ እንደምትመለከቱት ቁጥሮችን ያሳያል፣ የተለያዩ ምስሎችን ያሳያል፣ ስፔሻል ካራክተሮችን ወይም ደግሞ ስርዓተ ነጥቦችንም ጭምር በቀላሉ ምንም ችግር ሳይኖርበት ያሳያል። ነገር ግን አማርኛ ጽሁፎችን አያሳየንም። ስለዚህ ይሄንን ችግር ለመፍታት በምን መልኩ ሶልቭ ማድረግ እንደምንችል ነው የምናየው። በነገራችን ላይ ይሄንን ቴክስት አሁን እንደምትመለከቱት ብላንክ ነው፣ ነጭ ነው የሚመስለው አይደለም። ይሄንን ቴክስት ኮፒ ብናደርግና ሌላ ቦታ ብንወስደው ቴክስቱን እንደምትመለከቱት ማየት እችላለሁ። ቴክስቱ አለ ግን ዲስፕሌይ ማድረግ ነው ያቃተው። ስለዚህ ይሄንን ለመፍታት ምንድነው የምናደርገው? ቴሌግራም ዴስክቶፕን በዚህ መልኩ ከከፈትነው በኋላ እዚች ሜኑ ጋር እንሄዳለን። ሃምበርገር ሜኑ ይሏታል ፈረንጆቹ። እሱ ላይ ፕሬስ ካደረግን በኋላ እዚች ጋር ሴቲንግስ የምትላለች፣ ሴቲንግስ የምትለዋን እንጫናለን። ከዛም ቻት ሴቲንግስ የምትለዋን እንጫናለን። ቻት ሴቲንግን ክሊክ ካደረግን በኋላ እዚህ ጋር ፎንት ፋሚሊ አለ። ፎንት ፋሚሊ የሚለውን ክሊክ እናደርገዋለን። ፎንት ፋሚሊው ጋር እንደሄድን እንደምትመለከቱት ዲፎልት ፎንት እንደሆነ ነው የሚናገረው። ይሄንን ፎንት ፋሚሊ ፕሬስ እናድርገውና የምንፈልገውን የአማርኛ ፎንት እዚህ ጋር ሰርች አድርገን እንመርጣለን። የተለያዩ የአማርኛ ፎንቶች አሉ። ለምሳሌ ኒያላ ልንል እንችላለን፣ ኢብሪማ የሚባል አለ፣ መንበረ የሚባል አለ፣ ሌሎችም በጣም ብዙ የአማርኛ ፎንቶችን ልንዘረዝር እንችላለን። ጉግልም የአማርኛ ፎንት አጥቷል። ጉግል ሳንስ ሚዲየም ምናምን የሚል አለ፣ ፓወር ግዕዝ የሚል አለ፣ ቪዥዋል ግዕዝ የሚል አለ። ብዙ የአማርኛ ፎንቶችን ልንጠቀም እንችላለን። የምንፈልገውን የአማርኛ ፎንት ሰርች እናደርጋለን። ለምሳሌ ኒያላ የሚል አለ። ያንን ኒያላን መጠቀም ብንፈልግ እሱን እንመርጥና እሱን ክሊክ ካደረግን በኋላ ሴቭ እናደርገዋለን። ሌሎችንም ከፈለግን ለምሳሌ ኢብሪማ የሚባል አለ። እሱንም ከፈለግን እንዲመርጠን እዚች ጋር እቺን ሴቭ እናደርግና ቴሌግራምን ዘግተን እንከፍተዋለን ማለት ነው። ስለዚህ ኒያላን ልጠቀም። ኒያላ የሚለውን ሰርች ላድርግና እዚህ ጋር ሴቭ የምትለዋን ከተጫንኩኝ በኋላ ዩ ኒድ ቱ ሪስታርት ፎር አፕላይንግ ሰም ኦፍ ዘ ኒው ሴቲንግስ ይላል። ሴቭ ካደረግኩት በኋላ ሪስታርት እንዳደረግ እየጠየቀኝ ነው። ስለዚህ ሪስታርት እለዋለሁ። ስለዚህ ቴሌግራምን ዘግቶ ይከፍተዋል ማለት ነው። ዘግቶ ከከፈተው በኋላ አማርኛ ቴክስቶችን በቀላሉ ሊያሳየኝ ይገባል ማለት ነው። እንደምትመለከቱት በቀላሉ አማርኛ ቴክስቶችን ማየት ችያለሁ ማለት ነው። ተደብቀው የነበሩ ቴክስቶችን በቀላሉ በዚህ መልኩ ማየት ችያለሁ ማለት ነው። ይሄ ኒያላን ስለመረጥኩ ነው ፎንቱ እንደዚህ ሆነው። ለምሳሌ ድጋሚ እንደገና ሜኑ ላይ ሄጄ ሴቲንግስ ላይ ከሄድኩኝ በኋላ ቻት ሴቲንግስ ላይ ከሄድኩኝ በኋላ ፎንት ፋሚሊ ላይ ከሄድኩኝ በኋላ ኢብሪማን ብጠቀም ለምሳሌ ኢብሪማ ካልኩኝ በኋላ ሴቭ እለዋለሁ። ሪስታርት እንዳደረግ እየጠየቀኝ ነው። እንደምትመለከቱት ሪስታርት አልኩት። ቴሌግራምን ዘግቶ ይከፍተዋል። አሁን ከፈተው። እንደገና እንደምትመለከቱት በተወሰነ መልኩ ፎንቱ መጠነኛ ልዩነት አለው። አማርኛ ቴክስቱን ግን በቀላሉ ማየት ችያለሁ ማለት ነው። እዚህ ጋር ሃይድ አድርጓቸው የነበሩትን አማሪክ ቴክስቶች በቀላሉ በዚህ መልኩ ማየት ችያለሁ ማለት ነው። ስለዚህ ይሄንን ኦፕሽን ተጠቅማችሁ ቴሌግራም ዴስክቶፕ ላይ ወይም ደግሞ ኮምፒውተራችሁ ላይ ጭናችሁ የምትጠቀሙት ቴሌግራም አፕ ላይ አማርኛ ፎንቶችን አላነብ ብሎ ከተቸገራችሁ በዚህ መልኩ በቀላሉ ዲስፕሌይ ልታደርጉ ትችላላችሁ ማለት ነው። የምትፈልጉት ፎንት እዚህ ላይ ከሌለ ግን ዳውንሎድ ማድረግ ትችላላችሁ። የአማርኛ ፎንቶችን ዳውንሎድ ለማድረግ የት ነው የምትሄዱት? ቀጥታ እዚህ ፔጅ ላይ ትገባላችሁ። fonts.google.com ላይ ሄደን የምንፈልጋቸውን የአማርኛ ፎንቶች ዳውንሎድ ማድረግ እንችላለን። እንደምትመለከቱት fonts.google.com የሚለው ፔጅ ላይ ከገባሁኝ በኋላ ይህንን ፔጅ ነው የሚያሳየኝ። የአማርኛ ፎንቶችን ከፈለኩኝ እዚህ ጋር ሰርች ፎንትስ የሚለው ላይ አማሃሪክ ብዬ ታይፕ አደርጋለሁ። አማሃሪክ ብዬ ታይፕ አደርጋለሁ። እንዲህ ታይፕ ካረኩኝ በኋላ አማሃሪክ የሚል ኦፕሽን ይሰጠኛል። እሷን ክሊክ አድርግና እኔ ልጠቀምባቸው የምችላቸውን የአማርኛ ፎንቶች ያሳየኛል። ለምሳሌ ጉግል ሳንስ የሚለውን ዳውንሎድ አድርጌ ጭኛው ነው። ሌሎቹንም እንዴት ዳውንሎድ አድርገን እንደምንጭን አብረን እናያለን ማለት ነው። ስለዚህ ለምሳሌ አግባሉሞ የሚል አለ፣ አቢሲኒካ ሲል የሚል አለ፣ መንበረ የሚል አለ፣ ኖቶ ሳንስ ኢትዮፒክ የሚል አለ፣ ኖቶ ሰሪፍ ኢትዮፒክ የሚል አለ። እነሱን መጫን ትችላላችሁ የምትፈልጉትን ማለት ነው። ለምሳሌ ኖቶ ሳንስ ኢትዮፒክ የሚለውን የምንፈልገው ከሆነ እሱ ላይ ክሊክ እናድርግና ጌት ፎንት የሚል ኦፕሽን ይሰጠናል። ጌት ፎንት እንዳልነው ይሄንን ኦፕሽን ይሰጠናል። ሁለት ፎንት በውስጡ እንደያዘ ያሳየኛል። ስለዚህ ዳውንሎድ የሚለውን ፕረስ አድርግና ዳውንሎድ ያደርግልኛል ማለት ነው። ዳውንሎድ እያደረገልኝ ነው እንደምትመለከቱት። በዚህ መልኩ በዚፕ ፋይል ዳውንሎድ አድርጎልኛል። ይሄንን ዚፕ ፋይል ዳውንሎድ ያደረገበት ቦታ ላይ ሄጄ ኤክስትራክት አደርገዋለሁ። ይሄን ዚፕ ፋይል እንደዚህ ሰጥቶኛል። ራይት ክሊክ አድርጌ ላይ ኤክስትራክት ኦል እለዋለሁ። በዚህ መልኩ ኤክስትራክት እያደረገልኝ ነው።
ኤክስትራክት አድርጎ ከጨረሰ በኋላ እንደምትመለከቱት ኖቶ ሳንስ ኢትዮፒክ እና ጉግል ሳንስ ኢትዮፒክ የሚል አለ። ጉግል ሳንስን ቀድሜ ጭኘዋለሁ። ኖቶ ሳንስ ኢትዮፒክ የሚለውን በዚህ መልኩ ዳውንሎድ አድርጌ አግኝቻለሁ ማለት ነው። ስለዚህ ይሄንን ፎንት ቴሌግራም ላይ እንዲመጣልኝ ከፈለኩኝ ቅድም ሰርች ስናደርግ ኖቶ ሳንስ አልነበረም፣ አይታችሁታል። ስለዚህ አሁን እሱን መጫን ከፈለኩኝ ራይት ክሊክ አድርግና ኢንስቶል የምትለዋን እጫናለሁ ማለት ነው። እንደምትመለከቱት ኢንስቶል እያደረገ ነው። ኢንስቶል አድርጎ ጨረሰ። ስለዚህ ቴሌግራምን ዘግቼ እከፍትና ኖቶ ሳንስ የሚለውን ፎንት አገኘዋለሁ ማለት ነው። ቴሌግራምን ስትዘጉ ዝም ብላችሁ ክሎዝ ስላደረጋችሁት ብቻ ሙሉ በሙሉ አይዘጋም። ስለዚህ እዚች ጋር ቀስቷ ጋር ሄደን እዚች የኖቲፊኬሽን አይተን ጋር ያለችውን ቀስት ክሊክ አድርገን እዚህ ጋር እቺ ራይት ክሊክ አድርገን ኩዊት ቴሌግራም እንለዋለን። ከዛ ድጋሚ እንከፍተዋለን ማለት ነው። ፕሮሰሱን አይዘጋውም አለበለዚያ። ቴሌግራምን እንደገና ከፍተዋለሁ ማለት ነው። አሁን ቴሌግራምን ከፈትኩት። እዚች ሜኑ ላይ ሄጄ ፎንቱን አያለሁ። ሜኑ ላይ ሄጄ ሴቲንግስ ካልኩኝ በኋላ እዚህ ጋር መጣና ቻት ሴቲንግ የሚል አለ፣ ፎንት ፋሚሊ የሚል አለ። እዛ ጋር ሄጄ ቅድም ያላገኘሁትን ኖቶ የሚለውን ማግኘት መቻል አለብኝ ማለት ነው። እንደምትመለከቱት ይሄው መጣ። ኖቶ ሳንስ ኢትዮፒክ፣ ኖቶ ሳንስ ኢትዮፒክ ብላክ፣ ኖቶ ሳንስ ኢትዮፒክ ኤክስትራ ቦልድ ምናምን የሚል አለ። ስለዚህ በዚህ መልኩ አምጥቶልኛል ማለት ነው። በዚህ መልኩ ቴሌግራማችን ላይ የሌለውን ፎንት ዳውንሎድ አድርገን መጫን እንችላለን። fonts.google.com ላይ ሄደን እዚህ ፔጅ ላይ ሄደን በቀላሉ ፎንቶችን ዳውንሎድ አድርገን መጫን እንችላለን ማለት ነው። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን ታገኛላችሁ። እናመሰግናለን።